ተገኘ እንዴ ያማርብሽ ነው ውበትሽ እኮ በቃ ባፍጢሜ ሊደፋኝ እኮ ነው አምሮብኛል እንዴ ቦቼ ቀላል አምሮብሻል ሞላላ ይላል እንዴ መሰልሽው ቦቼ ሞላላ ብለ እየሰደብከኝ ነው ኧረ እኔ ሞላላው እያለሁ አንቺ ምን ቦጣሽ ታዲያ ማንን ነው ሞላላ ያልከው ስሟ እኮ አልያዝ እያለኝ እየጠፋኝ እኮ እቺ ሰላች ጥሌ ዘፈረላት ሞናሊዛ እሷ ለራሷን እኮ ነው አሁን ያልኩሽ ሞናሊዛን ከሆነ አዎ ይገባኛል እንግዲህ የማይመጣሽበትን የውነህ ያሻንቆርቁርልኝ እንዲያ ነው ያመነ ልቤ ነው የኔ ቤታችን መጣ በተመረንቤ የኔ እርቦኝ እኮ አይደለም ላይ ነው ፍቅርዬ የኔ እጣ ፈንታ ሆኖ እድል ያስተያየን የኔ እጅነ ስቻለፍ ሌላ ምን አቅማለኝ ባይጠራህ ለባበሴ ባይጥምህ አጭር ቁምጣይ ብትሆንም በቅምጥል ያደክ የድሃ ዘመድ የሌለ ንጉሥም አሽከሩን ይወዳል ለፍቅር ዙፋኑን ይጥላል ጠፋብኝ ኧረ እኔ ስታይል አልቻልኩትም ወደድከው ቦቼ ቀላል ወደድኩት ልቤ እንደ እንቁላል ቦጭ እያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ብላ 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገለሃል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር አረ ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሩሪ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት 25 አርጋለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚወር ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ ሂጂ እዚህ ጋር አትዘብዘፊ ቶሎ ቢያፍጥኝ አይቼ ማማብርቅ ሄድ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻም ያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት ሰላም ምሩ ወዴት እየሄድሽ ነው ወደ ሀገሬ እንደ ተኳረፍን ዝም ብለሽ ልትሄጂ ነበር ትውውቃችን ያን ዶር ነው የወደድሽ ይመስሉኝ ነገ የሌለበት መዋደድ ትርጉም የለውም አለው እንጂ ምሩዬ ከህይወቴ ውስጥ ካሉ ጊዜያት ቀንሰን አሳልፈናል ትዝታዬ ውስጥ አለሽ ትዝታሽ ውስጥ አለው እሱን ተወውና መጽሐፉን አነበብከው ታውቂ የለ ሰነፍ እንደው ወንድሜ ኡሚ ተነስታለችና መድኃኒቷን ስጣት ሰላም ግቢ መጽሐፉን ደስጦታ ቆጥሯለሁ ኡሚን ሰላም በልልኝ ከወር በኋላ ለህክምና ከኡሚ ጋር አዲስ አበባ እንመጣለን አንቺ ጋር ነው የምናርፈው ለኡሚ ቦታ አለኝ ላንተ ግን ኩርፊያው ሲለቅሽ ቦታ ይኖርሻል ቻው ባይ መንገዳችን ግን አንድ ነበር ምንድነው ሆኖ ምን እንዳስነኩብን አላውቅም በቃ አስቸገረብት ሙዚቃ በሰማ ቁጥር በቃ ተነስታችሁ ጨፍሩ ኮንሰርት ዲስ ኦርደር ካልጨፈራችሁ ጉቁማ ዶክተር እንትን ጆሮ ውስጥ የተከተል ነው መጣ ከባርቻቻ ድዝልስ ነው ትውልዱ የተጠቃበት ያለ ክፉ ባስካርጅና ጨፈራ ሰው ባጨፈራ ይዝናነን እኛ ተሳቀም ማለቃችን ቶርክ ዲስ ኦርደር ስልኬ ጠራ ሶራ ዶክተር ጨፍር ዶክተር እያልን አደራ አለምዬ ሶራ እኔ ነው ጨፍር እንደ እኔ ዲስፕሊን አይፈቅድም አልጨፍርም ዶክተር እንትን አትበል ጨፍር በቃ ዝም ብለህ ጨፍር ሃይማኖት አይፈቅድም ግን እሺ የማንም አይፈቅድም ጨፍር ልጄ እኮ ቀይራብኝ ነው ጥሪ አልጨፍርም ሰብስክራይብ አድርግ አንተ ጁ ባቲ ስልክ እንደነው ታዲያ ሰብስክራይብ እሺ ሰብስክራይብ እሺ አረጋለሁ አንተ ቲዩብ አርጉ ሰብስክራይብ እሺ ዛሬ ከትከተ ምን እንደ ጎረምሳ ታፈጭብኛለች እዚህ ፈሳሽ
አንቺ ሴትዮ ኧረ አይባልም እንደዚህ ብልግና እሺ እኔም አልኩት አይባልም እንደዚህ ምን ሆነሽ ነው አምላክ ነጭ ሽንኩርት ግሬ ሽንኩርት ያለው ሽንኩርት ወይኔ ፀሆይ አትክልት ነገር የለሽም ደስታ ያለ አለኝ አባ ምን አልስቲ ማለት ፓኬጅ ጎመን አለ ዴሊ ሆነላ ሊሚትድ እቺ ሳክሳም ደግሞ ሳክሷ ልትነፋብኝ ነው እጭ እንዴት ነሽ ቤጌ አምሮብሻል እባክሽ ምን ተገኘ ሰምተሻል ተሬ እኮ ሞተ ተሬ ሞተ አዎ በእናትሽ አያሳዝንም አንቺ እውነትሽ ነው ታሬ ሞተ በጣም ነው የሚያስደነግጠው ደግጣል ወይኔ ታሪ ወይኔ ታሪ አንቺ እውነትሽ ነው ሞተ ታሪ ለማንኛውም ቀብር 15 ማለት 5 ሰዓት ላይ ነው እሺ እቺ ምን ወፎቃቃ ናት ካፓሽ ታሪ ሞተ እንዴት በወር 200 ሺህ ብር እየከፈልኩኝ እንደዚህ ግርጣታም ትሆናላችሁ? ቆይ ከምቺ ነው የምትጠብቁኝ ወይስ ከነፋስ ነው የምትጠብቁኝ እናንተ? ባለፈው ድግስ ይዛችሁ እጃችሁ አዋረዳችሁኝ። ምንድነው በፓስታ ውሃ ነው የፀጉራቸውን የሚታጠቡት እንደዚህ የገረጡት አልሷሉኝ። አንተ እዛ ድግሱ ላይ አከህ እንዳለ ፎሮፎር ዳመና ሰጥቶ ክረምት መስሏቸው እርሻ ጀምረዋል። ምንድነው የምትቀባው? የምግብ ዘይት ነው እንደምትቀባው ፀጉርን? ኧረ እንዴ እንደዛ ነው የሚቀባው መሰለኝ ብዙ ጊዜ። እኔ ስዋረድ አይደብራችሁም ወይ? እኔ ስዋረድ አይደብራችሁም? ኧረ እርሶም በእናትህ እኮ ቦስ አትመልስልኝ። ቅርታ አይደለም። ከደሞዙ በተጨማሪ ለእናንተ አሪፍ መፍትሄ ይዤ መጥቻለሁ ለእኔም ጭምር። ሬንጁ ብላክ ቢስ ዋክስ ይባላል። ሀገራችን ላይ አነጋጋሪ የፀጉር ቅባት ነው። ፀጉር ያለሰልሳል፣ ፀጉር ያጠነክራል፣ ፀጉር ያበዛል፣ እንዲሁም ልዩ ጠረን አለው። እያዩዋችሁ ነው። በጣም የሚገርም ነው ቦስ። ይሄዋ አታ ይሄዋ አንተ ቦስን ተቀባለህ። ቅቤ የፈሰሰባችሁ ነው የምትመስሉት ሲያንጸባርቅ። ጠረኑስ እንዴት ደስ እንደሚል። አሁን ድግስ አይደለም አሜሪካ ይዣችሁ ይሄዳሉ። ኧረ ከዚህ ሰንዳፋ ነው የሚሸተው ቦስ። በዚህ አይነት የትኛውም እኔ እንኳን ባልኖር ከታች በማስቀምጥላችሁ ስልክ ቁጥር በመደወል ወደኑ ገዝታችሁ ፏ ማለት ትችላላችሁ። ወደዳችሁት? አሁን ወደ ስራ አይለምደንም ቦስ። ሬንጁ ብላክ ቢስዋክስ አነጋጋሪ የፀጉር ቅባት ሲሆን ፀጉር ያለሰልሳል፣ ፀጉር ያጠነክራል፣ ፀጉር ያበዛል፣ እንዲሁም ልዩ ጠረን አለው። ይሄን ማዘዝ ለምትፈልጉ ከታች ባስቀመጥንላችሁ ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ብላክ ቢስዋክስ ይለያል። ሰላም፣ እኔ ላሌሳ አራጋ ወልደ ሀጎስ ነኝ። ዛሬ ቀጥታ እንዳሻው ቲቪ ፕሮግራም መጥቼላችኋለሁ። 1 ሜትር ላይ የተንጣለለ የዱባይ ዲዛይን የያዘ አስፋልታችንን በ5,500,000 ሲደመርና ተደምሩት አስመርቀናል። ከቀጥታ ስርጭታችን ጋር ሄሎ ዳዊት ጦርጳ እሱ ይዞላችሁ ቀርቧል። ወደ ፕሮግራሙ ጤና ይስጥልኝ። እንዴት ኖት? አዎ ወንድማችን እንዳለው ነው። በ1,946,664 ሜዳ ላይ ያረፈውን አስፋልታችን 1 ሜትር የማይሞላውን ነው አስመርቀናል። ዛሬ ደስ የሚለው ነገር ዋና አለው፣ ጂም አለው፣ የተለያዩ ነገሮች አሉ። የሚገርም ሲኒማ ሁሉ ነገር ያካተተና በተንጣለለ ሜዳ ላይ ነው ያረፈው። ወንድማችን አንዳንድ አስተያየቶችን ይሰጣል። እንዴት ነው ወንድሜ? ሰላም ነው? ሰላም ነው። እስቲ ስለ አስፋልቱ ስላለ አዲስና ጠቅላላ ያሉ ሀሳቦችን ሲሼር አድርገን። አስፋልቱ እውነቱን ለመናገር አሪፍ ሁኔታ ነው። ፒስታ ነበረ የተወሰነ ቀንሷል። ፒስታነቱ አሪፍ ነው። በቃ ይሄ ውሃ ፍሳሹ ምናምን እንዳለብሽ ነው። ምንድነው? ወይኔ ዝም በመስሎኝ ነበር። ይቅርታ አባቴ። አንተ ባህሪ ላይ ተሸካሚ ነው ማለት ነው። አረ ላይፍ ነው ብራዘር። ሂድ። በነገራችን ላይ ሌላ አስደሳች ዜና አለ። በኤምፔሳ ካሽ ጓብ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ሲያደርጉ 10% ቦነስ ያገኛሉ። በኤምፔሳ የመብራት ክፍያችንን እንክፈል። እንዲሁም የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጧችሁ የኤምፔሳን ኦፊሻል የቲክቶክ አካውንት ፎሎ ማድረግ እንዳይረሱ። እንኳን ደስ አላችሁ እያሉ በጥይት እኮ ነው የሳቱኝታች። ለምን እንዴ? ስንት ሚሊዮን ብር ያወጣም ብለው ወሰዳችሁ ብለዋል። በቃ ባስኬትቦል እናደርግላችሁ። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደማ ሀይም ልጅ ጋር አትቀመጥ አላልኩም? አረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል። ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛ ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣሁ። ግን ተሰረ በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ።
የኔ ጠንበለል አኮራኝ። አመሰግናለሁ ሸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ ያው ጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። የምናም ታምሽ ና እያልኩ ና እያልኩ ነው አንተ አመዳም ልጅ። እንኳን ወደ ቻይና ሺንሿንጓዊ ሬስቶራንት በሰላም መጣ። እሺ ምን አላችሁ? የአህያ አፍረተ ስጋ፣ የድመት ብልትና ማለት ነው የእንቁራሪት ዳሌ አለ። ይህ ውሻ ኦኬ። የሚጠጣስ ምን